ድንቅ ነው አይመረመር ጠላት ሲጨርስ አንተ ብትጀምር የተናቀ አክብረህ ታሪክ ገልብጠህ ሰላም ትላለህ ሽባን ተርትረህ አምላክ ትችላለህ እግዚአብሔር ትችላለህ የወደቁትን ታነሳለህ ወርደህ ተወልደህ ክብርህ ሳይጎድል ሞታችንን ሞትከው ለበደለ ፍጡር ይሸታል ያሉትን የአራስ ቀን ሬሳ በስሙ ጠርተኸው አልዓዛር ተነሳ ፍቅርህ አይረሳ ትችላለህ እግዚአብሔር ትችላለህ የወደቁትን ታነሳለህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ አባታችን ሊቀ ኅሩያን ቀሲስ ሕዝቅኤል፣ የተከበራችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መምህራነ ወንጌል፣ ዘማሪያን፣ ምእመናን ወምእመናት እንደምን ዋላችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር የኃጢአታችንን ብዛት፣ የሰውነታችንን ክፋት፣ የልቦናችንን ደንዳናነት ሳይመለከት በፍቅሩ ጠብቆ እኛ ከማናቀው እሱ ካወቀው መከራ፣ ፈተና፣ መሰናክል ጠብቆ በዕድሜያችን ላይ ይህችን ዕለት ጨምሮ እዚህ ያደረሰን የአባቶቻችን አምላክ የእኛም አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለእህታችን ለዘማሪት ሲስተር ኩሪባቸው እንኳን ደስ አለሽ ማለት ፈልጋለሁ። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የተሰባሰብንበት ዕለቱ ዛሬ እንግዲህ ዝማሬን በተመለከተ ስለሆነ ስለ ዝማሬ አንዳንድ ነገሮችን እንነጋገራለን። በይበልጥ መርሃ ግብሩ የሚያተኩረው እዚህ ላይ ስለሆነ ነው። ቀጥታ ከመዝሙር ጋር የተገናኘ አገልግሎት ነው የሚኖረን። እንግዲህ ዝማሬ ወይም መዝሙር ዘመረ፣ አመሰገነ ከሚለው ወጥቶ የግዕዝ ቃል ወጥቶ ቀጥተኛ ትርጉሙ ምስጋና፣ ልመና፣ መማፀን፣ ማራራት፣ ማስደሰት፣ መደሰት የሚሉ ትርጉሞቹን ይዞ እናገኘዋለን። እንግዲህ ጸሎት በቃል ይቀርባል። ጸሎት በዝማሬ በዜማ ይቀርባል። እንዲሁም ደግሞ ምስጋናም እንዲሁ በቃል ይቀርባል፣ በዝማሬም በዜማም ይቀርባል። ስብከትም እንደዚሁ በዝማሬ ይቀርባል፣ ስብከት እንዲሁ በቃል ይቀርባል፣ ስብከትም በዜማ ይቀርባል እና ሦስቱም ሁሉም አንድ ላይ ተያይዘው የሚኖሩ ልዩነት ሳለባቸው አንድነት፣ አንድነት ሳለባቸው ልዩነት የሚኖርባቸው ናቸው። ከሁሉ በላይ ዛሬ እንድናይ የምፈልገው ነገር ጥቅሙ ላይ ነው። ብዙ ጊዜ ስለ ዝማሬ ያለን አመለካከት ትንሽ የተዛባ ሆኖ እየተመለከት ነው እና ያንን እንድናስተካክል ፈልጋለሁ። አንደኛ መርሃ ግብር ማዳመቂያ አይደለም ዝማሬ። በጎደለ እስቲ እስከዛ ተብሎ የሚቀርብ ዝማሬ አይደለም። ዝማሬ ሲባል ልክ እንደ ስብከት እንደ ጸሎት የሚያስፈልግ ነው። ታውቃላችሁ በቅድስት ቤተክርስቲያናችን በዓመት ውስጥ 53 ሳምንታት አሉ። በእነዚህ ሳምንታት ውስጥ 53ቱንም ሳምንታት ራሳቸውን የቻሉ ዝማሬዎች በቅድስት ቤተክርስቲያን በአባቶቻችን በተለይ 6ኛው ክፍለ ዘመን ላይ በተነሳው በቅዱስ ያሬድ አማካኝነት የቀረበልን ዜማ ዝማሬ አለ። እንግዲህ በዕዝልም በግዕዝም በአራራይም በየሳምንቱ የሚቀርብ ዝማሬ አለና ያ የሚያስተምረን ያ የሚነግረን ዋነኛው ነገር ከትምህርቱ እኩል ከሃይማኖቱ እኩል ከጸሎቱ እኩል ዝማሬም ዜማም አስፈላጊ መሆኑን እናያለና በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከስብከቱ ጋራ ከትምህርቱ ጋራ ከጾሙ ጋራ ከጸሎቱ ጋራ የማይለይ ነገር ቢኖር
ዝማሬ ነው። በዜማ የሚቀርብ ዝማሬ ነው። እንደ ጾሙ ጾም ሲሆን ጾም፣ የፍስክም ወቅት ሲሆን በፍስክ፣ በዓላትም ሲሆን ለበዓላት ለሁሉም የሚስማማውን የዝማሬ አይነት ዓመቱን ሙሉ ቀምራ አዘጋጅታ ስንዱ እመቤት የሆነችው ቅድስት ቤተክርስቲያናችን አቀርባልናለችና እኛም ደግሞ ልጆቿ ያንን ተቀብለን የቤተክርስቲያኑን ስርዓት ጠብቀን መጓዝ ይኖርብናል። ስለዚህ ወደ ጥቅሙ ስንመጣ የመጀመሪያው የመዝሙር ወይም የዝማሬ ጥቅም እግዚአብሔርን በተመስጦ ለማመስገን ልባዊ የሆነ ጸሎት ለማድረስ የሚረዳ ሆኖ እናገኘዋለን። እንግዲህ ጸሎት በቃል የሚቀርብበት መንገድ እንዳለ ሁሉ በዝማሬም ይቀርባልና ብዙዎቻችንን የሚያስለቅስ ልባችንን የሚነካ አፋችን አንደበታችን ከልባችን ጋር ተስተካክሎ ወደ እግዚአብሔር የሚቀርብ የምስጋና መስዋዕት ይቀርባል። ስለዚህ ይህ ለተመስጦ የሚረዳ ነው። ያስቸገረን አንዱ በጸሎታችን ወቅት ተመስጦ እያጣን ተቸግረናል። መመሰጥ የሚባል ነገር ታሪክ እየሆነብን ነውና ነገር ግን ከሚመስጡን ነገሮች አንዱ ዝማሬ ነው። በዝማሬ የሚቀርብ ጸሎት አለ። በዝማሬ የሚሰበክ ስብከት አለ። በዝማሬ የሚቀርብ ምስጋና አለ። በዝማሬ የሚቀርብ ራስን የመክሰስ የንስሐ ጸሎት አለ። ይህንን እንድታውቁት እንፈልጋለን። በቃል ብቻ አይደለም ጸሎት የሚቀርበው በዝማሬም ይቀርባልና እንግዲህ ጸሎት ሁልጊዜም እንደምታውቁት 3 ክፍሎች አሉት። የምስጋና ጸሎት አለ፣ የንስሐ ጸሎት አለ፣ እንዲሁም የልመና ጸሎት አለ። 3ቱን ያካተተ ጸሎት ቅድመ እግዚአብሔር ሁልጊዜ ይደርሳልና ዝማሬያችንን በዚህ መልኩ ነው የምናቀርበው። የምስጋና ዝማሬ አለን፣ እንዲሁም ደግሞ የንስሐ ዝማሬ አለን፣ የልመና ደግሞ ዝማሬ አለን። የምንፈልገውን ነገር የእግዚአብሔርን ፈቃድ መሰረት አድርገን የምንለምንበት አለ። ይህ ሁሉ ዝማሬ ግን መቅረብ ያለበት በተመስጦ መሆን አለበት። እንግዲህ ያ ከጉሮሮ የሚወጣው ድምፅ እንደየጸጋው ሰው ልብ ውስጥ ሲገባ እናያለን። ስብከት ሰምቶ የሚመጣ አለ፣ ዝማሬ ሰምቶ የሚመጣ አለ፣ በጸሎት ምክንያት የሚመጣ አለ። በብዙ መንገድ እግዚአብሔር ሰዎችን ይናገራልና በብዙ አይነት በብዙ መንገድ እግዚአብሔር ይናገራልና እዚህ የመጣነውን ሰዎች እንዴት መጣን እንኳን ብለን ብንጠይቅ በተለያየ መንገድ እንደመጣን መናገር መመስከር ይቻላል። ስለዚህ ብዙዎቹን ከሚያመጣቸው ነገሮች አንዱ ምስጋና ነው፣ ዝማሬ ነው። ታውቃላችሁ፣ ለክህደት ለመልካም ነገር ዝማሬ ይረዳል። ብዙዎች ከዚች ቤተ ክርስቲያን የወጡት ያልተተከሉት አንድም በዝማሬ ነው። እነ አርዮስ ትውልዱን በ4ኛው ክፍለ ዘመን ያሳስቱ የነበሩት በግጥም ነው። ታውቃላችሁ፣ በቤተ ክርስቲያን ታሪክ አርዮስ ትምህርቱን ለማስተላለፍ ይጠቀምበት ከነበረው ነገር አንዱ ግጥም ነው። ግጥም በጣም በአጭር መስመር ነገር ግን ብዙ ሐሳቦችን መግለጽ የሚችል ነው። ዝማሬም እንደዚህ በጣም በአጭር ስንኝ በጣም በአጭር ነገር ብዙዎቹን ነገሮች ማስተላለፍ ይቻላል። አሁን ለምሳሌ እዚህ የቀረበው የዛሬው የመዝሙር ምርቃታችን ርዕሱን እንኳን ብትመለከቱት ከሰፊ የሆነ መልእክት ማስተላለፍ የሚቻልበት ሆኖ እናገኛለን። እግዚአብሔር እንደሚችል የሚያሳይ ትችላለህ ማለት ነው። ሰዎች ይችሉ ይሆናል። ሰዎች የሚችሉት የተሰጣቸው ነው፣ በስጦታ ያገኙት ነው። እግዚአብሔር ግን ይችላል ሲባል ከባህሪው የተገኘ ነው። ለእሱ ማንም ያልሰጠው ከማንም ያልተቀበለው የባህሪ ገንዘቡ ነው። ስለዚህ እያንዳንዳችን ዝማሬያችንን በተመስጦ ልናቀርብ እንደሚገባ መረዳት እንችላለን። ዝማሬ ስለ ተመስጦ ስናነሳ 6ኛው ክፍለ ዘመን ላይ የቅዱስ ያሬድና የአፄ ገብረ መስቀልን ታሪክ እናስታውሳለን። አፄ ገብረ መስቀል ቅዱስ ያሬድ ዝማሬውን ሲያቀርብ ከመመሰጡ የተነሳ ይዞት የነበረውን በትር ቅዱስ ያሬድ እግር ላይ ሲሰካው አልታወቀው ነበር። ይህ ተመስጦ እንዲህ ያለው ተመስጦ ሰማየ ሰማያት ሰንጥቆ የሚወስድ ከሥላሴ ዙፋን የሚያደርስ ጎዶሎን የሚሞላ ለችግር መፍትሄ ለጭንቀት ምላሽ የሚሰጥ ተመስጦ ዛሬም ያስፈልገናል። ዛሬ ድጋም እየሆነብን ንባብ እየሆነብን ተራ ጩኸት እየሆነብን ስለተቸገርን
ተመስጦ ያስፈልገናል። ሌላው የመዝሙር ጥቅም ማስተማሪያ ነው። ለማስተማሪያ ለመማሪያ ያገለግላል። አሁን እዚህ ጋር የቀረበው ዕለቱን የተመለከተው ዝማሬ ማስተማሪያ ነው። የሚገርማችሁ ነገር በጥንቱ ዘመን መጽሐፍ ቅዱስን ማንበብ የማይችሉ ይማሩ ከነበሩባቸው ነገሮች አንድም በስዕል ነው፣ አንድም ደግሞ በዝማሬ ነበር። ማንበብ የማይችሉ ሰዎች እየሰሙ ይማራሉ፣ ሃይማኖታቸውን ያጸናሉ። ማንበብ አይችሉም፣ ነገር ግን በሚሰሙት ስም ሃይማኖታቸውን ያጸናሉ። ያ የዋህነት ዘመን ነበር፣ ሃይማኖት የነበረበት ዘመን ነበር። ዛሬ ፊደል ብንቆጥርም ብናውቅም እየጠፋብን ካለው ነገር አንዱ ሃይማኖት ነው። ስለዚህ በጥቂት በተመረጡ ቃላት ብዙ መልእክት ማስተላለፍ ይቻላል። ስለ ሥላሴ፣ ስለ ምስጢረ ሥጋዌ፣ ስለ ምስጢረ ጥምቀት፣ ስለ ምስጢረ ቁርባን፣ ስለ ትንሣኤ ሙታን፣ ስለ ሌሎቹ ምስጢራተ ቤተ ክርስቲያን፣ ስለምናምነው ስለ ጸሎት፣ ስለ ጾም፣ ስለ ስግደት፣ ስለ ምጽዋት ምን ብዬ ልንገራችሁ? ስለ ሁሉም ነገር በቃል ስብከት በቃል ትምህርት እንደሚቀርበው ሁሉ በዝማሬው ለሃይማኖት ማስተማሪያነት መዝሙር ያገለግላል። ሌላው ሶስተኛው ክፉ መንፈስ፣ ጭንቀት፣ ውጥረት እነዚህን ሁሉ ለማራቅ የሚረዳ ሆኖ ደግሞ ዝማሬን እናገኘዋለን። ሕሙማንን የመፈወስ የተጨነቁትን የማረጋጋት ኃይል አለው። የጎደለ መሙላት ይችላል። ለቸገረው መፍትሄ መስጠት ይችላል። የተጨነቀውን ያጸናል፣ ያረጋጋል፣ ያጽናናል። ዝማሬ እኛ እንደ ተራ ነገር እያየነው እየተመለከትነው ነው እንጂ ከቅዱስ ዳዊት ከሳኦል ሕይወት የምንማረው ትልቁ ነገር በዝማሬ የተነሳ ሰዎች እንደሚረጋጉ ነው። በአንደኛ ሳሙኤል በምዕራፍ 16 ቁጥር 21 ላይ ነቢየ እግዚአብሔር ዳዊት በገናውን ሲደረድር በሳኦል አድሮ የነበረ ጭንቀት፣ ክፉ መንፈስ ይርቅ ነበር። ዛሬስ ዝማሬዎቻችን እንዴት ናቸው? ያቀርባሉ ወይስ ያርቃሉ? ይህ ልንመልሰው የሚገባ ትልቅ ጥያቄ ነው። መዝሙር ሲዘጋጅ እዚህ ያሉ ወንድሞች ሊያግዙኝ ይችላሉ። ፈቃደ እግዚአብሔር ተጠይቆ በጾምና በጸሎት ተወስኖ ከመውጣቱ በፊት ፈቃደ እግዚአብሔር መጠየቅ አለበት። ዓላማው ሰዎችን ማስተማር፣ ሰዎችን ማጽናናት፣ ሰዎችን ማረጋጋት፣ ዘመን ተሻጋሪ የሆነ ዝማሬ ማዘጋጀት እስከሆነ ድረስ ፈቃደ እግዚአብሔር መጠየቅ አለበት። ለምሳሌ ዛሬ ሁልጊዜ በየጉባኤው የምንዘምረው አንድ መዝሙር አለ አይደል? እንደ ቸርነት የሚለው ዝማሬ ከዝማሬነት አልፎ ጸሎት ሆኗል አይደል? ጸሎት ሆኗል። ዘመን ተሻጋሪ ነው። አሁን እንዲህ አይነት ዝማሬ ዘመን ተሻጋሪ ነው። እንግዲህ ከወጣ ከ50 ዓመት በላይ ሆኖታል ዝማሬው። ግን በየቀኑ እንጸልይበታለን፣ በየቀኑ እንጠቀምበታለን፣ በየቀኑ እንረጋጋበታለን። በየቀኑ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ነፍስ ነዋሪ ሆነን ወደ አምላክ እንጸልይበታለን። እንዲህ ያለውን ዝማሬ ያስፈልጋልና ዘመን ተሻጋሪ የሆነ አስተማሪ የሆነ ጸሎት የሆነ ዝማሬ እንድንዘምር እግዚአብሔር በቸርነቱ ይርዳል። ስለዚህ ክፉ መንፈስን የሚያርቅ ሆኖ እናገኘዋለን። መዝሙር አይነቶቹ ብዙዎች ናቸው። ልንከፋፍለው እንችላለን። ለምሳሌ በይዘት ልንከፍለው እንችላለን። ይዘት ብለን ስንል ቅድም እንዳልኩት የምስጋና መዝሙር አለን፣ የንስሐ መዝሙር አለን። እንደገና ደግሞ ትምህርታዊ መዝሙሮች አሉ። እግዚአብሔርን ማመስገን ስንፈልግ ይህን መዝሙርን ዘምር ይላሉ ዘማሪያን። የንስሐ መዝሙር ሲያስፈልግ ለምሳሌ አብይ ጾም ላይ ሲሆን የምስጋና ሳይሆን የንስሐ መዝሙር ስለሚዘመር ይህን ዘምሩ ብለው ዘማሪያኑ ይዘምራሉ። ደግሞ ትምህርታዊ ደግሞ ሲሆን ትምህርት ነክ የሆኑ ዝማሬዎች አሉ። ልክ አሁን እንደዚህ ዲያቆን ፍሬዘር እንደዘመረልን ያለው ዝማሬ ትምህርታዊ ዝማሬ ሆኖ እናገኘዋለን። ሌላው የመዝሙር አይነት በግጥም ባህሪያቸው ደግሞ የምንከፋፍላቸዋል። ሰምና ወርቅ፣ ዘይቤያዊ፣ ተራ ብለን ልናስቀምጣቸው እንችላለን። ተራ ግጥም የምንለው አንድን ሀሳብ ብቻ የሚያወሩ ናቸው። አንድ ወጥ የሆነ ነገሮችን ብቻ ይዘው የሚያነሱ ናቸው። ሰምና ወርቅ ብለን የምንለው ሁለት ፍቺ ያላቸው ናቸው። ለምሳሌ አጫጭር ሆነው ሁለት ስንኝ ሆነው ነገር ግን ሚስጥራዊ
የሰምና የወርቅ አይነት። ለምሳሌ ማርያም ፊደለ የሁሉ መማሪያ ብለን የምንዘምረው ዝማሬ ሁለት ትርጉም አለው። ፊት ለፊት የሚታይ ያለው እንደገና ደግሞ በውስጥ የሚፈታ ወርቅም ይዞ እናገኘዋለን። ዘይቤያዊነትም የምንለው መልእክቱን ሚስጥራዊ በሆነ መንገድ በምሳሌ እያገናኘን እያነጻጸን የምናቀርበው ይሆናል። ሌላው በቋንቋ አቀራረብ ደግሞ በግዕዝ፣ በአማርኛ አሁን ደግሞ በተለያዩ የብሔረሰብ ቋንቋዎች የሚቀርቡ ዝማሬዎች አሉ። በዜማ ካየን ቅድም እንዳልነው በንስሐ መዝሙር፣ የቸብቸቦ መዝሙር ተብሎ ይቀርባል። ሲቀርብ ደግሞ በዘወትር የሚቀርቡ ዝማሬዎች አሉ። በበዓላት የሚቀርቡ ዝማሬዎች አሉ። እንግዲህ የምስጋና መስዋዕት እግዚአብሔር አቅርቡ ብሎ ተደጋጋሚ አቅርቧል። በተለይ በመጽሐፋችን በዚህ ለምሳሌ በዕለተ እሁድ 15ቱ መኃልየ ነቢያት ብለን የምንዘምራቸው የምንጸልያቸው ጸሎቶች አሉ። እነዚህ ጸሎቶች የውስጣችንን የሚናገሩ ከድካማችን ከጉድለታችን ተነስተው የሚናገሩ ናቸው። ነቢየ እግዚአብሔር ሊቀ ነቢያት ሙሴ በአንድ ወቅት እግዚአብሔር ሕዝቤን ልቀቅ ብሎሃል ብሎ ፈርዖንም ሲናገረው አንድ የተናገረውን መሰረታዊ ቃል አንስተን ትምህርታችን እናጠቃልላለን እና እዛ ላይ ምንድን ያለው? ያገለግሉኝ ዘንድ እግዚአብሔር ሕዝቤን ልቀቅ ብሎሃል ነበር ያለውና በባርነት የተያዘ ሕዝብ ማገልገል አይችልም። በባርነት የተያዘ ሕዝብ ስለዚህ ለማገልገል በተለይ በዝማሬ ለማገልገል በቃለ እግዚአብሔር ለማገልገል በሌሎችም አገልግሎቶች ለማገልገል የምንፈልጉ ሰዎች ካለን መጀመሪያ ከባርነት መላቀቅ እንደሚያስፈልግ የሙሴ ንግግር ያስረዳናልና በባርነት ተይዞ ማገልገል ምናልባት ይቻል ይሆናል። ነገር ግን ፍሬ ያለው አገልግሎት መስጠት አይቻልም። ፍሬ ያለው ዝማሬ፣ ፍሬ ያለው ስብከት፣ ፍሬ ያለው አገልግሎት እንድናገለግል ከኃጢአት ባርነት የተላቀቀ መሆን አለበት እና በአጠቃላይ መዝሙር ሲባል ምስጋና ነው። መዝሙር ሲባል ልመና ነው። መዝሙር ሲባል ንስሐ ነው። ስለዚህ ለንስሐ የሚገባ ለዝማሬው ለምስጋናው የሚገባ እንዲሁም ለልመናው የሚገባውን ዝማሬ እንድናቀርብ አምላከ ቅዱሳን መድኃኔዓለም ኢየሱስ ክርስቶስ በቸርነቱ ይርዳን። ወስብሐት ለእግዚአብሔር። ጮክ ብለን ደግሞ አንዴ ቃልን ያሰማል እንላለን። ለምን በዚህቹ በተሰጣቸው ደቂቃ እጥር ምጥን አድርገው ስብከት ብቻ ሳይሆን የሰጡን ትምህርትም ነው። ትምህርትም ስብከት ማለት ሁለቱንም የያዘ ነው የሰጡን ማለት ነው። ስብከት ለብቻ ይኖራል፣ ትምህርትም ለብቻ ይኖራልና በሁለቱም አገልግለውናል። አስበ መምህራንን ይክፈልልን፣ ጸጋውን ያብዛልን። ቀሲስ እናመሰግናለን፣ እግዚአብሔር ይስጥልን። ቅድም አስቀድሜ እንዳልኳችሁ እንኳን ደስ አለሽ ዘማሪት ሲስተር ኩሪባቸው ብለው የተገኙ ዘማሪያን ዘማሪት ሰላማዊት ተብሎ በመካከላችን አለች። ዘማሪት መስከረም፣ ዘማሪት መሰረት ማሞ እዚሁ በዲግሪ በስነ መለኮት የተመረቀች እህታችን ናት። ከዚሁ ባሻገር ዘማሪት ፍቅርተ ታደሰና ዘማሪ ስንል ደግሞ ብሩክ አበራ አለ ዘማሪ። ከዛ ባሻገር ዳሙ ወልድ ያሉ ያከበረን ማክበር ተገቢ ነው። እዚህ ቆሞ መመስከር ያስፈልጋል። ስንት አገልግሎት ትተው ስለመጡ አክባሪዎች ስለሆነ በዚሁ አጋጣሚ ያከበረ ይከብራል ልል እፈልጋለሁ ማለት ነው። እግዚአብሔር የአገልግሎት ዘመናችሁን ይባርክልን እያለን ቀጥታ የምንሸጋገረው ወደ ዝማሬ ይሆናል። ዝማሬውን የምታቀርብልን የዚሁ ስነ መለኮት ዩኒቨርሲቲ የዲግሪ ምሩቅ የሆነችውና ኦ ፍጹመ ረድኤት በሚለው የምናውቃት እህታችን ዘማሪት መቅደስ ማርዬ ትሆናለች። እሷን ጋብዛለሁ። ትችላለህ እግዚአብሔር ትችላለህ፣ የወደቁትን ታነሳለህ።
ዘማሪያት ከሁሉ በላይ እንደ ንግሥት በእርካብ በመንበር ላይ ከፍ ብላችሁ የምትታዩ እህታችን ዘማሪ ሲስተር ኩሪባቸው እንዲሁም ወንድማችን መምህር ወዘማሪ ዳኜ፣ እናቶቼ፣ አባቶቼ፣ ወንድሞቼና እህቶቼ በወደደ እስከ ሞት ድረስ ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? በቸርነትና በምህረት በሕይወትና በጤና በዕድሜያችን ላይ ይህችን ሰዓት ተጨማሪ አድርጎ የሰጠን የአባቶቻችን የቅዱሳን አምላክ በዘመናችን የኛ አምላክ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የከበረ የተመሰገነ ይሁን። የአዲስ ኪዳን አማናዊ ታቦት እግዚአብሔር ያየንባት መስታወታችን ከእግዚአብሔር ጋር የምንነጋገርባት ቋንቋችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም በትውልድ ሁሉ አንደበት ምስጋና ይድረሳት። ለቅዱሳን ለጻድቃን ለሰማዕታት ለቅዱሳን መላእክት እንደየክብራቸው እንደየማዕረጋቸው ክብርና ምስጋና ይድረሳቸው። አሁንም በድጋሚ ለእህታችን ለዘማሪት ሲስተር ኩሪባቸው እንኳን ደስ ያለሽ ብላችሁ እንድታመሰግኑ እፈልጋለሁ። በደንብ አድርጋችሁ አመስግኑ። የዝማሬው ርዕስ ትችላለህ እግዚአብሔር ጥቅስ ወይም ደግሞ የመጽሐፍ ቅዱሱ ኃይለ ቃል የሚገኘው የሉቃስ ወንጌል ምዕራፍ 1 ቁጥር 37። ይህ ዝማሬ 5 ምንጮችን እንደ ዋቢ ተጠቅሟል። የመጀመሪያው ሃይማኖተ አበው ነው። ሁለተኛው መጽሐፍ ቅዱስ ነው። ሶስተኛው ገድላት ነው። አራተኛው መልክዓ መልክና አምስተኛው የቤተ ክርስቲያን ታሪክን መሰረት ያደረገ ነው። ያካተታቸውን ስንመለከት እንደ ዝማሬው ቁጥር 11 ነገሮች ላይ መሰረት አድርጎ እንመለከተዋለን። የመጀመሪያው ምስጢረ ሥላሴ በስፋት እንደውም ቅድሚያ በመስጠት አስፍሮ ወይም ደግሞ ተጽፎ እንመለከታለን። በስነ ግጥሙ ቢሆን የምስጢረ ሥላሴን ስንመለከት ፈጣሪነቱን ጠባቂነቱንና ከኛ የሚጠበቀውን መታመን በተመለከተ በስፋት በዚህ ግጥም ላይ እንመለከታለን። በሁለተኛ ደረጃ ነገረ ማርያምንም በተመለከተ ስለ አማላጅነቷ ውዳሴዋን በተመለከተና እንዲሁም ደግሞ ከጥፋት የምናመልጥባት ምልክታችን እንደሆነች በዝርዝር በአንዱ ግጥም ላይ ቀርቦ እናነባለን። በሶስተኛ ደረጃ ነገረ መላእክትንም የዳሰሰ የዝማሬ ዝግጅት ነው። ይኸውም የቅዱስ ሚካኤልን ጠባቂነት መሰረት አድርጎ የቅዱሳን መላእክትን አማላጅነትን የሚዘረዝር ሀሳብን በአንዱ የግጥም ስንኝ ላይ እንመለከታለን። በአራተኛ ደረጃ ነገረ ቅዱሳንን እንደውም የኢትዮጵያዊው ጻድቅ አቡነ ተክለ ሃይማኖትን የወንጌል አርበኛውን መሪ አድርጎ ስለ ቅዱሳን ወይም ስለ ክብረ ቅዱሳን በሰፊው ተገጥሞ እናነባለን። በአምስተኛ ደረጃ ነገረ ተዋሕዶን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ሥጋ መልበሱ ምስጢረ ተዋሕዶ ምን ያህል ጥልቅ እንደሆነ በዚሁ የዝማሬ ዝግጅት ላይ እናገኛለን። በስድስተኛ ደረጃ ነገረ ዘመንን በተመለከተ አዲስ ዓመት ሰው እንዴት አድርጎ ማክበር እንደሚገባው፣ ለአዲስ ዓመት ምን አይነት ዝግጅት ሊኖር እንደሚገባ፣ በተጨማሪ ደግሞ አዲስ ዓመት ላይ ሰው የሚደርሰው በአምላካችን በእግዚአብሔር ቸርነት እንደሆነ እንድናሰምርበት ጭምር አጽንኦት ሰጥቶ ግጥም ተሰርቶ እናነባለን። በሰባተኛ ደረጃ ነገረ ሥጋዌ ኢንካርኔሽን የምንለው ከምንም በላይ ነገረ ሥጋዌ በተመለከተ አምላካችን ጌታችን ኢየሱስ ክርስቶስ በእውነተኛ ሥጋ ለብሶ እንዴት አድርጎ እንዳዳነ፣ ምን አይነት ትሕትና እንዳለው፣ ምን አይነት ፍቅር እንዳለው፣ ምን አይነት መግቦት እንዳለው፣ ምን አይነት ጥባቆት እንዳለው እያለ ብዙ በመተንተን ግጥሙ ተሰርቷል። ከሁሉ በላይ የአማኑኤልን አባትነት ወይም ደግሞ አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ ከሚለው ባሻገር ለእኛ ያለውን ጥቅምና ፋይዳ ጭምር በደንብ አድርጎ ዘርዝሮ የተሰናዳ የተቀነበበ ግጥም ሆኖ አግኝቼዋለሁ። በስምንተኛ ደረጃ ነገረ ድህነትን በተመለከተ ሳሊቬሽን የምንለው ይህንንም ማዳኑ ምን ያህል ጥልቅ እንደሆነ
በእውነት ለቅዱሳን መላእክቱ አይደለም ወይም ደግሞ ለእንስሶቹ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋን የለበሰው ለእኛ እንደሆነ ይህንን ደግሞ ነገረ ድኅነትን በተመለከተ የስብከታችንም የዝማሬያችንም የአገልግሎታችንም ማዕከል ማድረግ እንዳለብን እየጠቆመ ጭምር የተዘጋጀ ግጥም ሆኖ አግኝቼዋለሁ። በዘጠነኛ ደረጃ ነገረ ሰብእ ወይም ደግሞ ሰዎች በእውነት አሁን ያሉበትን ሁኔታ የሚዳስስ ደግሞ አንድ ግጥም አግኝቻለሁ። ይኸው ምንድነው? ደግ ሰው እንዳለቀ፣ መተማመን ምን ያህል እንደቀነሰ፣ ፍቅርም እንደቀዘቀዘ፣ ይህንን ደግሞ በእውነት አምላካችን እግዚአብሔር ደጉን ሰው እንዲያበዛው ክፉን ሰው ደግሞ እንዲመልሰው ጭምር አጽንኦት ሰጥቶ የተዘጋጀ ግጥም ሆኖ አግኝቼዋለሁ። አስረኛ ነገረ መዝሙርን በተመለከተ ለዝማሬያችን ውጤታማነት በመጀመሪያ የኛ መለወጥ ቀዳሚ መሆን እንዳለበት ቅዱስ ማኅሌታዊው የሥነ መለኮት ምሁሩ በ6ኛው መቶ ክፍለ ዘመን በ505 አክሱም ላይ የተወለደው ታላቁ ሊቅ ቅዱስ ያሬድን ምሳሌ በማድረግ ዋቢ በማድረግ የኛ ዝማሬ ምን አይነት ዝማሬ መሆን እንዳለበት ጭምር በምክር ዝማሬ ወይም ደግሞ መዝሙር ተዘጋጅቶ እናነባለን። ሌላውና የመጨረሻው በ11ኛ ደረጃ ነገረ ስደትን በተመለከተ ሰው በስደት ውስጥ የሚገጥመው መከራ ከዛም በላይ ደግሞ በስደት ምክንያት ከእግዚአብሔር እንዴት እንደሚርቅ እንዲሁም ደግሞ ይሄ ስደት ስለደረሰበት ደግሞ የእግዚአብሔርን ቤተ መቅደስ እንዴት አድርጎ እንደሚናፍቅ የሚገልጽ ዝማሬ እናገኛለን። ጠቅለል ባለ መልኩ የመዝሙርን ትርጉም በመዝሙሮቿ ተጠቅሶ እናነባለን። በእውነት እኔ በግሌ መዝሙሮቿ የዶኪማስን ሰርግ የመሰለ ዝግጅት ያለበት ሆኖ አግኝቼዋለሁ። ይኸው ምንድነው? የዶኪማስን ሰርግ ስንመለከተው ቅዱሳን መላእክት የተገኙበት፣ ከሁሉ በላይ እግዚአብሔር የተገኘበት፣ ድንግል ማርያም የተገኘችበት፣ ቅዱሳን ሐዋርያቱ የተገኘበት፣ ይሄውም ዝማሬ ደግሞ ስንመለከተው ምንም ያለ መፍራት ያለ መጨነቅ ለቅዱሳን 2 መዝሙር፣ ለድንግል ማርያም 1 መዝሙር፣ ለእግዚአብሔር 5 መዝሙር በሚለው ነገር እንኳን ሳትጨነቅ ሙሉ በሙሉ ለቅዱሳንም ለጻድቃንም ለሰማዕታትም እንዲሁም ለድንግል ማርያም ለእግዚአብሔር የሚገባው ክብር በመስጠት ዝማሬው ተዘጋጅቷልና ይህንን መዝሙር የዶኪማስ ሰርግን የመሰለ ዝግጅት ብዬ አይቼዋለሁ። ሌላው መዝሙር ምንድን ነው ለሚለው ራሱ ከመዝሙሩ ከእያንዳንዱ ስንኝ የተወሰኑ ነገሮችን ተመልክቻለሁ። ለምሳሌ መዝሙር አምልኮት ነው። ይሄንን ደግሞ እንዲህ ከሥላሴ አንባዬ ነህ መዝሙር እንዲህ እናገኘዋለን። በሥላሴ መታመኔ ትምክቴ ነው፣ የሚያስፈራኝ የሚያስደነግጠኝ ማን ነው? መነዋወጽ አያገኘኝ እጸናለሁ፣ አብ ወልድ መንፈስ ቅዱስ እልሃለሁ። ይህ እንግዲህ የሃይማኖታችን ሁሉ የአምልኮታችን መገለጫ የሃይማኖታችን ሁሉ ሚዛን ያለበት ቃል ነው። ሰው በሥላሴ በአብ በወልድ በመንፈስ ቅዱስ ካላመነ እንኳን አገልጋይ ምዕመንም ለመሆን ራሱ ያው እንደማያሟላ የሚያሳይ ዝማሬ ነው። ሌላው መዝሙር ምንድን ነው ለሚለው በትርጓሜ ደረጃ ስብከት እንደሆነ እንዲያደርገው አስቀምጠውታል። ከአምላክ ስጠን መዝሙር ላይ አቤቱ በምድር ደግ ሰው አልቋል፣ ፍቅር መተማመን በኑሯችን ጎድሏል፣ ሸንጋይ አስመሳዩ ከሃዲው እልፍ ሆኗል። ይሄ በእውን የምንመለከተውና እንደው የምናሰምርበት ወይም የምናየው ነገር ነው። ይህንንም ከአምላክ ስጠን መዝሙር ላይ ስብከት እንደሆነ ዝማሬ ተመልክቼዋለሁ። ሌላው በሶስተኛው ደረጃ ዝማሬ ምንድን ነው ለሚለው ተግሳጽ ስለመሆኑ እንዲህ አድርገው አስቀምጠውታል። ከአዲሱ ዓመት መዝሙር ላይ ቸርነቱ ነው ያደረሳችሁ አይደለምና ከቶ ስራችሁ፣ ተመስገን በሉት አደገደጋችሁ፣ አመስግኑት ጌታን እልል በላችሁ። እስኪ አመስግኑት እንዴት ብላችሁ? እልል በላችሁ። ምክንያቱም እዚህ ጊዜ ያደረሳችሁ ስራችሁ ሳይሆን የእግዚአብሔር ወይም የጌታ ቸርነት እንደሆነ በተግሳጽ ደረጃ ተቀምጦ እናነባለን። ሌላው ዝማሬ ማንቂያ እንደሆነም ከአምላክ ስጠን መዝሙር ተመልክቻለሁ። ደጅ ተመላልሰን ንስሐ ሳንገባ ልባችን ሳይቆሽሽ ሳይደርቅብን እንባ ፍሬ እንዳጣህባት እንደ ርጉሟ በለስ ወድቀን እንዳንገር
ወድቀን እንዳንቀር በስጋና በነፍስ የሚል ግጥም እንመለከታለን። ይሄ ማንቂያ ነው። እያንዳንዳችን ንስሐ መግባት እንዳለብን እንዲሁ ቆሽሸን ወደ ላይኛው ቤት እንዳንሄድ የሚጠቁመን የማንቂያ ግጥም ሆኖ አግኝቼዋለሁ። በአምስተኛ ደረጃ ዝማሬ ምንድን ነው የሚለውን ዶግማ ስለመሆኑ ከሥላሴ አነባዬ መዝሙር ተመልክቼዋለሁ። እንዲህ ይላል። ካለመኖር ወደ መኖር ያመጣህን ከምድር አፈር በእጆች የሰራህን አልቀኸኝ አገኘኸኝ ከፍጥረት ሕያው አድርገህ ፈጥረኸኛል ለሕይወት። የሰው ልጅ የመፈጠሩ ዓላማ ምን እንደሆነ ፈጣሪ ማን እንደሆነ ይህንን በዶግማ ደረጃ የማይለወጥ የማይሻር የማይቀየር መሆኑን በዚህ ዝማሬ ላይ እንመለከታለን። ሌላው መዝሙር ምንድን ነው የሚለውን ሚስጥር ስለመሆኑ እንዲያደርገው አዘጋጅተውታል። ከአንቺን ይዤ መዝሙር ለምሳሌ ብንመለከት አንደበትሽ ማር ነው የኤዶም ገነት፣ ስምሽ ይጣፍጣል ከማር ከወተት። ልጄ በለሽ ጥሪኝ ይታደሳል ይታደስ ሕይወቴ፣ ልቤም ይረጋጋ ይበርታ ጉልበቴ። እመብርሃን በአማላጅነቷ ጉልበታችን እንድታበረተው በጎ ፈቃዷ ይሁንልን። ይሄ ሚስጥር ነው በእውነት እርሷ ድንግል ማርያም አንደበቷ ከማር ይጣፍጣል ሲባል ከሚታየው ማር አይደለም። እነሆ ከሕሊና በላይ ከሆነው እጅግ ከሚጣፍጠው እነሆ ከልጇ ከኢየሱስ ክርስቶስ ከተገኘው ጣዕም ካለው ነገር እጅግ የሚጣፍጥ እንደሆነ የሚገልጽ ዝማሬ ሆኖ እናገኘዋለን። ሌላው ዝማሬ ምንድን ነው ስንል በሰባተኛ ደረጃ ምስጋና ስለመሆኑ ከአዲስ ዓመት መዝሙር ላይ ተመስገንልን ቸሩ መድኃኒዓለም አምላካችን ሆይ የሚመስልን የለም፣ ሞልቶ ፈሰሰ ቸርነቱ አደይ አበባ ለብሳ ምድሪቱ በሚል ዝማሬ የመዝሙርን ትርጉም ምስጋና ስለመሆኑ ይገልጣል። በስምንተኛ ደረጃ መዝሙር ነፃነት ጭምር እንደሆነም የገለጡበት የመዝሙር ስንኝ አለ። ከእግዚአብሔር ሞገስ ሁነኝ መዝሙር ስንመለከት ሰሚ እንዲያስተውል ቃልን ሰምቶ ቤት እንዲገባ ከኃጢአት ተፈቶ ሞገስ ሁነኝ በዝማሬ ቸላት በላይ ቸሩ ፈጣሪ በሚል መዝሙር ራሱ ነፃነት እንደሆነ አርነትን የምናገኝበት እንደሆነ ጭምር ይገልጣል። በዘጠነኛ ደረጃ ዝማሬ ምንድን ነው ለሚለው ምስክርነት እንደሆነ ደግሞ በዝማሬዋ ምስክርነቷን ገልጣ እናገኛለን። ከአማኑኤል መዝሙር በሐዘኔ በጭንቀቴ የደረስከው በሕይወቴ ጋሻ ሆነ የቆምክልኝ መድኃኒዓለም ክበርልኝ። ይህ ብቻም አይደለም። ከትችላለህ እግዚአብሔር መዝሙርም ስውሩን መግለጥ እርኩሱን መቀደስ ታውቅበታለህ የጠፋን መመለስ ዘውትር ይደንቃል ፍጡር በአንተ ሥራ መች ተነግሮ ያልቃል ችሎታ ቢወራ በሚል ምስክርነት እንደሆነ ዝማሬ አዘጋጅተውልን እናገኛለን። በአስረኛ ደረጃ ዝማሬ ምንድን ነው ስንል ልመና ነው። ልመናም ስለመሆኑ ከአምላክ ስጠን መዝሙር እንዲህ አድርገው አዘጋጅተው እናነባለን። እንድንመጣ ወደ አንተ በንስሐ ታጥበን አስተዋይ ልቦና አምላካችን ስጠን። ከእቅፍህ አንውጣ በኃጢአት እጅ ወድቀን ግሩም አምላካችን በመንግሥት አስበን። እንዲህ ያን በዝማሬው እንድንለምን ይሄ ዝማሬ ተዘጋጅቶልናል። ይሄ ብቻ ማለት ከጻድቁ ተክለ አብ መዝሙር ላይ ኢትዮጵያዊው ጻድቅ ተክለ ሃይማኖት የእምነት አባት ነህ የፍቅር የጽናት ጠላት እንዳይገዛን ፍጹም በሕይወታችን የሚል ዝማሬ ወይም ደግሞ ስንኝ በእውነት መዝሙር ልመና ስለመሆኑ በመግለጥ ተዘጋጅቶልናል። ሌላውና 11ኛው የድል ዜማ እንደሆነ መዝሙር የድል ዜማም ጭምር እንደሆነ ከትችላለህ እግዚአብሔር መዝሙር የደረቀ እንጨት ታለመልማለህ፣ በልሙጥ ግንባር ላይ ዓይን ትሰራለህ፣ መካኒቱን ወላድ ድሃን ባለጠጋ ማድረግ ትችላለህ፣ በረሃውን ውሃ አንተ አምላክ ነህ በሚል መዝሙር የድል ዝማሬ የድል ዜማም እንደሆነ ይገልጥልናል። ሌላ 12ኛ መዝሙር ማጽናኛም እንደሆነ እናገኛለን። ከአንቺን ይዤ መዝሙር ብንመለከት እንባ ከዓይኔ ፈሶ መኝታዬን ቢያጠበው መጽናናት ተስኖኝ መኖሬን ስጠላው የሕይወት ትርጉሙ ውሉ ሲጠፋብኝ አይዞሽ ልጄ ብላ ፈጥና አጽናናችን። ይህ እንግዲህ ዝማሬ በራሱ
መጽናኛ ወይም ማጽናኛ እንደሆነ የምንመለከትበት ነው። 13ኛ መዝሙር ክብረ ቅዱሳን ጭምር እንደሆነ በዚህ የዝማሬ ዝግጅት ላይ እንመለከታለን። ከሥጋ ባልሆነ በአዲስ ምስጋና ስግደት ዘበጸጋ ይገባሻልና ለክብርሽ መንበርከክ ትእዛዙ ከላይ ነው፣ ደስ ይበልሽ ማለት መልአኩን መምሰል ነው በማለት እነሆ ከምትወዱሽ መዝሙር ላይ ይህንን ክብረ ቅዱሳንን እናገኛለን። ሌላው ከአስፋልኝ መዝሙር ላይ አስፋልኝ ከሚለው መዝሙር ላይ ልኑር በቤትህ ይላቅ ዘመኔ እያገለገል ከአንተ ጋር ሆኜ አሳምርልኝ መጨረሻዬ ሚካኤል ሙላው የልቤ በማለት በእውነት ዝማሬ ማለት ክብረ ቅዱሳንን የሚገልጽ እንደሆነ አስቀምጣልናለች። ሌላው ከጻድቁ ተክለ መዝሙርም እንዲሁ ዝማሬ ክብረ ቅዱሳንን የሚገልጽ እንደሆነ ወይም መሆን እንዳለበት እንዲህ አድርጋ አስቀምጧል። ጸሎት መሐሪ ነው ጸበል ፈዋሽ ያንተስ ለብቻ ነው ድንቅ ነው ስራህ ምልጃ ይታደገን በጸሎት እርዳን እንዳንሰናከል ምራን መንገዱን። ሌላውና የመጨረሻው 11ኛ መዝሙር ተአምረ እግዚአብሔር እንደሆነ ከትችላለህ እግዚአብሔር መዝሙር ላይ እናገኛለን። ወርደ ተወልደህ ክብር ሳይጎድል ሞታችንን ሞትከው ለበደለ ፍጡር ይሸታል ያሉትን የአራት ቀን ሬሳ በስሙ ጠራኸው አልዓዛር ተነሳ። እንግዲህ ዝማሬ ይሄን ሁሉ ነገሮች ሊይዝ የሚገባውና እጅግ እግዚአብሔርን የምናመልክበት ለእግዚአብሔር የምንገዛበት እግዚአብሔርን የምንሰማበት እግዚአብሔርን የምንከተልበት ዝማሬ እንደሆነ ከእህታችን ከዘማሪት ሲስተር ኩሪባቸው ተስፋዬ እናገኛለን። ሲስተር ኩሪባቸውን ለማታውቋት ወይም ደግሞ በደንብ አድርጋችሁ ልታውቋት ለወደዳችሁ ጥቂት ነገር ብል ደስ ይለኛል። የመጨረሻ አይዟችሁ። እንግዲህ በሕይወቷ ክርስቶስን የለበሰች ናት። ይህ ማለት በፍቅር የምትመላለስ በትዕግስት የምትመላለስ እነሆ አስተዋይ እህት ናት። ሌላው እርሱንም ደግሞ በስራ ሁሉ የገለጠች ናት። የድንግል ማርያም ፍቅር እንደ ቅዱሳን አባቶቻችን የበዛላት እንደ ቅዱሳን እናቶቻችንም እንዲሁ የበዛላት እህታችን ናት። በተስፋ በፍቅር እንዲሁም ደግሞ በእምነት እነሆ ሕይወቷን ሁሉ ከመጽሐፍ ቅዱስ ጋር አስተባብራ ለማኖር የምትተጋ እህት ናት። እንግዲህ እሷን ካነሳን ዘንዳ ዳኜኮ የሚባለው ወንድማችንን እንዲሁ ገብረ ሚካኤል ወልደ ሰንበት የዚህ መዝሙር በተለይ ትችላለህ እግዚአብሔር የሚለውን ዝማሬ ያዘጋጀልን ዝማሬውን ብቻ አይደለም ግጥሙንም ዜማውንም ያዘጋጀ ወንድማችን ዳኜ ከጀርባዋ ባይኖር ኖሮ ኖ ኩሪባቸው እዚህ ባልደረሰች ነበር። እስኪ አመስግኑልን ወንድማችን። በዚህ ይሰናበታለሁ። ወስብሐት ለእግዚአብሔር። ይቆይ። ካጨበጨባችሁ ወደም አጨብጭቡ። እንግዲህ እንደሰማችሁት ነው ቃል እግዚአብሔሩን እንዴት አድርጋ እንደተጠቀመችበት። ቅድም ለዚህ ነው መርሃ ግብሩ ስናስሄደው ያለው መዝሙር ትምህርት ነው፣ መዝሙር ጸሎት ነው፣ መዝሙር ምስጋና ነው ያለው ማለት ነውና እህታችን ዘማሪት ወሲስተር ኩሪባቸው እንግዲህ ለሁላችን መሰብሰብና ይሄን መሰለ ዝማሬ አቅርባልናለች። በጣም ደስ የሚል ነው። እንኳን ደስ አለሽ ነው ምንላት እህታችን። የሚገርመው አንዳንድ ባሎች ስንዘምር እንኳን የሚከፋቸው ባሎች አይጠፉም ማለት አንዳንድ ሚስቶችም ስናመሰግን የሚከፋቸው፣ የእሷ ግን አጋር አቻዋ በጣም ደስ የሚለው የምንወደው ወንድማችን እሱም አገልጋይ ነው ዳኜ የሚገርም ነው። እሷ በዚህ መልኩ እንድታመሰግን ትልቁን ወይም ያነበሳውን የፊት አውራሪነቱን ሚና የተጫወተው እሱ ስለሆነ ቅድም ለኮፍ ስላደረጋችሁ አሁን ሞቅ አድርጋችሁ ሞራል ስጥልናል አላልኳችሁ? እስካሁን ዘማሪት ኩሪ ያላጨበጨበችው ነበረ። የባለ ነገር ሆነባትና ባሏ ሲነሳ በድግ ብላ ሞቀን ያደረገችው። ደግማችሁ አጨብጭቡና መስሉ ሆነ። እንዲህ ነው ትረዳው ዘንድ ትረዳዱ ዘንድ የሚለው አንዱ ይሄ ነው ማለት ነው ምስጢሩና እግዚአብሔር መጨረሻችሁን ያሳምርላችሁ። ደስ የሚል ነው። መመድሳሚ መጠን አድርጎ ያለውን ነገር ማለት ነው
እንግዲህ ኦቨርናይት ነው ተጨንቆ በዚቹ በአዳር በደንብ አጣቅሶ ዝማሬውን በዚህ መልኩ ያመሰጠረልና ጸጋውን ያብዛለት። ወንድማችን ባለብዙ ጸጋ ነው። እንደምታዩት በደንብ አድርጎ ገልጾታል። እግዚአብሔር ቃለ ሕይወት ያሰማልን እንላለን። እድለኞች ነው። በመካከላችን ብዙ አስተዳዳሪዎች ቢኖሩም ቅሉ ሁለቱን ብቻ ላንሳችሁ። ጸባቴ ቆሞስ አባ ወልደ ማርያም አድማሱ የሐመረሮ ቅድስት ኪዳነ ምሕረት በገዳም ሀበምኔት ነው ምንለው። በእኛ በተለምዶ አጠራር አስተዳዳሪ እህታችንን አክብረው እንኳን ለዚህ ክብር አበቃሽ ብለው ስለተገኙ ለአባቶች የሚገባውን ሞራል ስጡ። ለጠቅ ይልና ቆሞስ አባ ዕዝራ ሁላችንም በምናውቀው የአፍሪካ ህብረት ቅዱስ ሚካኤል ካቴድራል አስተዳዳሪ እንኳን ደስ አለሽ ልጄ ብለው ተገኝቷልና ለአባት የሚገባው ክብር ያድልልን። አጓጓችን እስካሁን ዘማሪያኑ ጋበዘች ጓደኞቻቸው፣ ዲያቆናቱን ጋበዘች ዘምሩ ብሎ አመስግኑ ብላ ማለት ነው። እኔ እንደ ነጭ ጤፍ እንጀራ የራበኝ ደግሞ የእሷ ዝማሬ ነው። ቆማ የምታመሰግንበትን ሰዓት ስናፍቅ ነበረ። እነሆ አሁን ደረሰ ሰዓቱ። ዘማሪያን ወንድሞችሽና እህቶችሽ ከጎን ነው ካገለገልሽበትና አሁንም እያገለገልሽበት ያለሽው የደብረመዊ ሰንበት ተማሪዎችም ከጎን ነው እያልን ከአንቺ ጋር የምናመሰግንበት ሰዓት እነሆ አሁን ደረሰ። ወደታችን ዘማሪት ሲስተር ኩሪባቸው ተስፋዬ ዝማሬ ወስዳቸው
የወደቁትን ታነሳለህ። እዚህ ተለዩ ሴቶች ደግሞ ለልበላችሁ ሆነ። የሚደንቀው ግን ከእሷ ደስታ በላይ አገልጋዮቹ ዘማሪያን መድረኩ ላይ ወጥተው ፊታቸው ላይ የሚነበበው የአገልግሎት ፍቅርና ደስታ ሁላችንም የሚሰብክ ስለሆነ ለአገልጋዮች ሞራል ስጡልን፣ ጸጋውን ያብዛልን፣ ቃሉን ያሰማልን፣ ዝማሬ መላእክት ያሰማልን። እንግዲህ አሁን እያልን ወደ መጨረሻው ከመሄዳችን በፊት እዚህ እህታችን ዘማሪት መቅደስ አሰፋ እንኳን ደስ አለሽ አለችና ከዛ ወዲያው ከማይቀረው ቦታ ከአሜሪካን ጭብራ ደስክ ብለን ስናነሳ ያሳደግኩሽ አባትሽ መምህር መኮንን ደስታ እንኳን ደስ አለሽ ብሏል። ለመምህር የሚገባውን በሆነ ጊዜ ሰጥተው የደወሉት በእውነት ጸጋውን ያብዛልን፣ እናመሰግናለን። ይሄ መርሃ ግብር በአጠቃላይ በዓለም ላይ እየታየ ነውና እየደወሉ መልእክት እያስተላለፉ ነው ያሉት። በዓለሙ እንዲታይ እንግዲህ ትልቁን ስራ የሰራው ጌቱ በእውነት ወንድማችን በብዙ መልኩ በአገልግሎት ላይ እንዲህ አይነት ወርቅ የሆኑ ስራዎችን የሚሰራ ወንድማችን ነውና ለጌቱ በደንብ አድርጋችሁ ወራን ስጡን፣ ጸጋውን ያብዛልን፣ እግዚአብሔር ይስጥልን። በጣም ነው እናመሰግነው። ቲሙ እንዳለ በደንብ አድርጎ ከመጀመሪያው ጀምሮ ከጸሎተ ወንጌል ጀምሮ በጸሎተ ወንጌል ነው የተጀመረው። ከጸሎተ ወንጌሉ ጀምሮ ሳይቋረጥ ቀጥታ እየተላለፈ ነው ያለ መርሃ ግብር ማለት ነው። እግዚአብሔር የተመሰገነ ይሁን። ቀጣዩ ምን ይሆን አስታውሱት። መምህር አንተነህ ምን ሊል እንደሆነ አልገባኝም። እስቲ መምህር አንተነህን ወደዚህ መድረክ እጋብዛለሁ። ሁላችንም በጥሞና እንከታተላለን። ወደ መምህር አንተነህ ክቡር አባታችን ሰባቴ ቆሞስ አባ ወልደ ማርያም የአላማ ገዳም አበሮ ቅዱስ ኪዳነምህረት ገዳም አስተዳዳሪ፣ ክቡር አባታችን ቆሞስ አባ ዕዝራ የደብረ ምሕረት ቅዱስ ሚካኤል አስተዳዳሪ፣ ክቡራን አባቶች ካህናት፣ እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ መንፈሳዊ ኮሌጅ የሬጅስትራር ቢሮ ኃላፊ ክቡር መምህራችን መምህር በላይ ወርቁ፣ የቅዱስ ዑራኤል ስብከተ ወንጌል ኃላፊ፣ ስማችሁን ያልጠራው እንደየማዕረጋችሁ እንደየክብራችሁ የተወደዳችሁና የተከበራችሁ መምህራነ ወንጌል ዘማሪያን ሁላችሁም በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? ኧረ በማርያም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። በቸርነቱና በምሕረቱ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር የእኛም አምላካችን ስሙ ለዘላለም የተመሰገነ ይሁን። እህታችን ዘማሪት ሲስተር ኩሪ እንኳን ደስ አለሽ፣ እግዚአብሔር ለዚህ ክብር እንኳን አደረሰሽ ብላችሁ እስቲ በልታ መጨብጨባ ለማለት እንግዲህ ብዙ አላወራም፣ ነገር ግን ያው ብዙ ተብሏል። እንግዲህ የባን በሌላ መናገር አስተዋል ነውና እግዚአብሔር ሲናገር ነበር በዝማሬ በስብከቱ። ከዚህ በኋላ ግን ማለት ደግሞ ነው ተዘክርና ዲካማ ነው የተነላችሁ ነው እንዳነሳው ጥቂት ነገር ነው የሚቀረው። ያንን ጥቂት ነገር አከናውነን እግዚአብሔር እንደረዳን ፈቅደን እንሄዳለን። እህታችን ዝማሬዋ ደስ ይላል አይደል? ደስ ይላል። በዚህ በመዝሙረኛው ነቢይ መዝሙር 47 ቁጥር 7 ላይ እግዚአብሔር የምድሩን ንጉሥ በማስተዋል ዘምሩለት ይላል። ማስተዋልና ጥበብ የተሞላበት ዝማሬ ጸሎት ነውና ዝማሬዋ እጅግ ደስ ይላል። በእውነት እኔ ወድጄዋለሁ። ቅድም እየሰማሁት ነበረና ብዙዎቻችሁ ደግሞ ደስ ብሏችሁ ነው የዘመራችሁ የነበራችሁት። እህታችን እድለኛ ነሽ። በዚህ ሰዓት በዚህ ቦታ ላይ የተገኙ ብዙ እህቶች ወንድሞች አሉ። ከእነሱም በላይ ደግሞ ክብርን ሞገስ ሲሆኑሽ አባቶቻችን መስቀላቸውን ይዘው ከፊት ቁጭ ብለዋልና አባቶቻችን የሰጠን አምላክ እስቲ ለእኛ ክብራችን ሞገሳችን ክብራችን ናቸው።
አባት የሌለው ልጅ እንደው ሁሌ ሲያለቅስ ነው የሚኖረውና አባት እግዚአብሔር ስለሰጠን በድጋሚ አመስግኑት። እግዚአብሔር ደስ ይላል። አባቶቻችን ለአገልጋይ ክብር ሰጥተው እንዲህ መምጣታቸው ያስደስታል፣ ያስደስታል። ዝማሬ የለም ጠፋ በተባለበት ሰዓት ወንድሞች ልጆች እንዲህ ሲዘምሩ ደግሞ መጥተው የሚያበረታቱ የሚባርኩ አባቶች ያስደስታል። እውነት ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያጣችው አሁን እንዲህ የሚያገለግላት የሚያግዛት የሚረዳዳ ሰው ያጣችው። አገልጋዩ በስቷል፣ ነገር ግን ተረዳድተን መቆም አልቻለም። ንፋስና ዛፍ እንደተፈራረቀበት ዛፍ ቅርንጫፋችን እየተበታተነ እየወደቀ ነው። ብዙ አገልጋዮች አሉ፣ በጣም ብዙ የምንወዳቸው ጸጋ እግዚአብሔር ያላቸው ነገር ግን ያልወጡ በያው ነገሮች ወጥተው መዘመር ያቃታቸው አገልግሎታቸው የተደበቀ ብዙዎች ዛሬ መጣችሁ እህታችን በርቺ አይዞሽ ጠንክሪ ማለታችሁ ቤተክርስቲያንን ነው የጠቀማችሁት። ነገ ጠዋት አገልጋይ የሚጠፋበት ጊዜ ሊመጣ ይችላል። ስለዚህ ዛሬ እህታችን በእውነት እግዚአብሔር ስለወደደች ነው የሮጋ ሰው መጥቶ አባቶች መጥተው በእንደዚህ አይነት አገልግሎት ይሄ የዚህ መርቃት እንዲቀራው የተፈለገው። ስለዚህ ዛሬ ደስታሽ ነው። ደስታሽ ከሌሎች ሁሉ በእውነት በኋላ ታመሰግኛለሽ። ነገር ግን አሁን ሲዲውን ያው እንግዲህ የእግዚአብሔር ቃል ይመርቃል፣ ይባርካል። እኛ ልንመርቅ የመጣ ነው። ከዚህ በኋላ አገልግሎቱ እንዲሰፋ እንድንበረከት እንድንበዛ ነውና የአባቶች ጸሎት እገዛ ስለሚያስፈልግ ነው። ሲዲውን ዘማሪያኖች ይዘው ይመጣሉ። ግን ሲዲውን ያው ባርከው ጸሎት አድርገው ለእኛ በይፋ የሚያሳዩ አባቶች በመካከላችን አሉ። ክቡር አባታችን ጸባቴ ቆሞስ አባ ወልደ ማርያም እና እንዲሁም ደግሞ ክቡር አባታችን ቆሞስ አባ አዝናን ወደዚህ ጋብዝና እነርሱ ባርከው ያው እንግዲህ ሲዲውን በይፋ ይመረቁልናል። ዘማሪያኖች ወደዚህ ትመጡልናላችሁ። ይዛችሁ ክቡር አባቶቻችን ወደዚህ ስማችሁን ያቀሯቸው አባቶች ወደዚህ ስማችሁ እጄ ላይ ስለሌለ ነው። ወደዚህ ነው አባቶቻችን መስቀል ያዛችሁ አባቶች ነው። እልል እያላችሁ ዘምሩ። ብድግ በሉ። ይሄ ክብር ነው። ይሄ ክብር ነው። መታደል ነው። ክብር ነው። በረከት ነው። ለእህታችን በእውነት ደስታ ነው። እጃችሁን እያጨበጨባችሁ ግን ዘምሩ። ለወላ ካህን ባለበት ለወላ አባት ባለበት እንዲህ በደስታ በእውነት መመረቅ ትልቅ ነገር ነው። እንደዚህ ሰሽ ሁሉ እንጂ ምን ፈራችሁ? እየዘመራችሁ ለብቻችሁ በጭብጨባ በደስታ አግዙ። እልል እያላችሁ እንግዲህ በአገልግሎት ይዘው የመጡት እንግዲህ ይከፈትና ከፍታችሁ ከክቡር አባታችን ወደዚህ ተጋሩ አስፋልት ፍትፍት አላዘጋጀንም። ከፍትፍት በላይ ግን እግዚአብሔር ቃል ይዘን የመጣ ነው። አገልግሎቱ አይደርሰንም ወይ እናንተ አይደርሳችሁ ማንንም ይደርሳችሁ። እልል ብላችሁ ግን አመስግኑ። እህታችን ዘማሪት ወደዚህ የተከፈተ ነው። እንግዲህ እዚህ ነው እንዲህ ከእናንተ ለዛና ጭብጨባ ያስፈልጋላችሁ ለብላችሁ አድርጋችሁ እሺ ክቡር አባታችን ትችላለህ። እግዚአብሔር ለእግዚአብሔር የሚሰራው ነገር የለም። የዘማሪት ሲስተር ናቸው። ቁጥር 2 ሲዲ በይታ በመለረ ጸሎት
በቤተ ክርስቲያናችን መወለድ ማግባት መሞት የማይደረጉ ናቸው። እንግዲህ እህታችን ስራ ሰርታለች፣ እግዚአብሔር ባርኳት ለዚህ ቀን በቅታለችና ያው እንግዲህ ለክብር ነው። ደስ ይላል አይደለም የእግዚአብሔርን አገልግሎት ለሚያገለግሉ ይቅርና የ50 ዓመት የ30 ዓመት የኢዮቤልዩ በዓል ያከብራሉ። ዘፍነው እንኳን አይደለም ቤተክርስቲያን እንዲህ ያከበረቻቸው ይህ ካባ ይገባቸዋል። ለምን ደግሞ ለበሰች እንዳትሉ ዘመን እንኳን ይለብሳል። አይደለም ቤተክርስቲያን ያከበረቻቸው። እንግዲህ ክቡር አባታችን እዛው ባሉበት እንግዲህ ያው ቡራኬ ሰጥተውን ቆሎናቸውን እንመልሳለን። የተከበሩ አባታችን ሊቃውንት ቆሞስ የደብረ ምሕረት ቸርቸሌ ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ የተከበራችሁ መምህራነ ወንጌል፣ ዘማሪያን፣ ዘማሪያት፣ በዚህ አዳራሽ የተገኛችሁላችሁ እንደምን ዋላችሁ? አሜን። ምሕረቱ ቸርነቱ የበዛልን በእድሜያችን ላችን ሰዓት ጨምሮ ልናመሰግን የፈቀደልን አምላካችን ይክበር ይመስገን። እንግዲህ ቅድም ወንድማቸው በሰፊው የመዝሙርን ታላቅነትና በእህታችን የተገጠሙትን የተደረሱትን ድርሰቶች ዘማሪዎች በደንብ ሰምተናል። ደስ በሚል መልኩ የተብራራው በዛ ላይ ምንም አንጨምርም። ዘማሪ ሲስተር ልባቸው በጣም ጠንካራ ጎበዝ ልጅ ናት። ይችላል እግዚአብሔር ብላለች። እውነትም እግዚአብሔር የሚሳነው ነገር ሁሉ ይችላል። ይህም ብቻ አይደለም፣ እግዚአብሔር በዘመናት የሸመገለ ሁሌ ማለዳ ማለዳ አዲስ የሆነ አባታችን አምላካችን እግዚአብሔር በሕይወታችን ላይ ሁሉ ነገር ያደርጋል ይችላልና እሷም ስለቻለች እግዚአብሔርን አመስግናለሁ። እሷም ትችላለች። ምክንያቱም ይችላል እግዚአብሔር ያሉ ይችላሉ፣ እግዚአብሔር አይችልም የሚሉ ሰዎች ናቸው ወድቀው የቀሩት። በሕፃንነቷ ሕፃን ልጅ ነበረች። ሰብቃት ዮሐንስ ወልደ ነጎድጓድ የመጣ ታገለግል ነበር። ያሳደጋት ደጉ መልአክ ቅዱስ ሚካኤል ነው። በጣም ጠንካራ ጎበዝ ነው። አሁን ይሄ ታዋቂ ናቸው የሚባሉት ሁሉ ጎንሳቸዋለች። በጣም ናት። ጨብጨባ የምንጠይነት ይመስላል። መዝሙር ሳታወጣ በጣም አይበል ነበር ድምጿ። በጣም የሚገርም ነበር። በጣም ፈጣንና እኛ ምንድነው ቅድም እንደተባለው ሰው መፍጠር አንችልም። ቅድም መምህር እንዳሉት አንረዳዳም። ትልቁ ዘማሪ ትንሹ መቅበር ነው የሚፈልገው። እሱ ብቻ ታዋቂ እንዲሆን፣ እሱ ብቻ አውሮፓ እየሄደ ካሴት እንዲሸጥ፣ እሱ ብቻ አረብ ሀገር እየሄደ እንዲታወቅ ነው የሚፈልገው። ይሄ ደግሞ የትም አያደርስም፣ የትም አያደርስም። እግዚአብሔር ልጆቹ በጉድጓድ ውስጥ ግበተ ምድር እንኳን ቢሆኑ ያወጣቸዋል። ክብር ምስጋና ለ እንደውም ዘማሪ ደስ የሚለው ሕፃናት ሲዘምሩት ነው። ልጆች ማለት ደስ የሚለው እንደ ማለት ያረጃችሁት እንዳትቀየሙ አሁን በዛ ላይ ማለት ያገኛል። ግን ሕፃናት ከሕፃናት አንደበት ምስጋና አዘጋጀ ነው። በጣም ይበልጣል፣ በጣም ይጣፍጣል። ለምሳሌ አንድ ቤተክርስቲያን ለቁርባን ስትሄዱ ሕፃናቱ ለምን ይቀድማሉ? በሌላ እኮ አይደለም፣ ንጽሐ ጠባይ ስላላደፈባቸው ለእግዚአብሔር የሚመች ሰውነት ስላላቸው፣ ለሌላ አይደለም፣ በሌላ ለእግዚአብሔር ምቹ ነው። ቂም አያውቁም፣ ተንኮል አያውቁምና ሕፃን ሆና ስትዘምር በጣም ጎበዝ ጠንካራ ነበረች። እነዚህ ትላልቆቹ ገልመጥ ያደርጉ ነበር። ዛሬ ግን ከስርሽ ወድቀዋል፣ ከአንቺ በታች ሆኗል። በጣም የሚገርም ነበር። በጣም ቅድም የዘመረችው ዝማሬ በአንዴ ጠቅልሎ አርያም ነው የወሰደን። ሰማይ ነበር ቅድም ሆኖ እዛ አዳራሽ አልነበርም። ይሄ መታደል ነው፣ ስጦታ ነው፣ ስጦታ ነው እና ሲስተርነቱ በድካም የሚገኝ ይሄ ግን በእግዚአብሔር ጸጋ እግዚአብሔር ሲጨመርበት። ስለዚህ በሁለት ስለት የተሳሉ ልጆች አሁን እያገኘ ነው፣ እየበረቱ ነው። ደስ ይላል፣ ደስ ይላል። ይሄ መጠንከር አለበት። አሁን ሰው አሁን ሌላ የዘፈን ምረቃ ቢሆን አዳራሿ በቃ ነበር። ይሄ መሆን ያለበት
የእኛ ሕዝብ አሁን ብዙ ከዘፈን አልተላቀቀም። በእርግጥ እግዚአብሔር ይመስገን ኑሮ ታቦት ስናጅብ በዘፈን ነበር እየተፎከረ እየተዘፈነ። አሁን አንድ ዘፈን የለም እየጠፋ ነው። ዘማሪያኑ የዘፈንን መንፈስ እየቀበሩት ነው። አይታችሁ በሆነ ዘፋኞች ሁሉ እየመጡ ነው። ገና ይመጣሉ። ያንን ህይወታቸውን ትተው ወደዚህ ነው የሚመጡት። ይሄ የማይሰለች ህይወት ነው። ዝማሬ ያቆማል ይወርቃል አይባልም። ምናልባት የሚሰለቸው የኛ ህይወት የኛ ኃጢአት የኛ የምናደርገው ጥሩ ያልሆነ ጠባይ እንጂ እግዚአብሔር ማመስገን ሁሉ ያድሳል። አይሰለችም። ማመስገን ከሰለቸን መዘመር ከሰለቸን መሞት ጀምረናል ማለት ነው። ህይወታችን ከእግዚአብሔር ርቋል ማለት ነውና በጣም ደስ ብሎናል። ደስ የሚል በጣም ግጥሞቹም ስንኞቹም በጣም ጥሩ ደግሞ ረጋ ያለ ያልተቀዠቀዠ መዝሙር ማለት አይደለም። ድሮስ እንጂ አይደለም ተለሽ በጣም ቆንጆ መዝሙር ግጥ ያለ ነው። ያው የረጋ ነገር ምን ይወጣል የተባለ ዘማሪያን አሁን ወደፊት የምትዘምሩ የምትመሩ ረጋ አይበልሽ። ዘፈኑ ተቀዥቅዦ መዝሙሩ ተቀዥቅዦ መሆን የለበትም እና ቆንጆ ነው። ሁለቱም መዝሙሮች ዛሬ ነው የሰማኋቸው። በጣም ደስ የሚሉ ልብን የሚመስጡ ናቸው። እንግዲህ እህታችንን በጸጋ ላይ ጸጋ በክብር ላይ ክብር መድኃኔዓለም እየጨመረ ለትልቅ ደረጃ ያደርስልን። ሲስተር የምትለውንም ቀይር ያዘለዘች ዶ ለዛ እሷንም ጨምሪ። ዝማሬው የሚቀጥል ትልቅ ጸጋ ነው ያለሽ። ቀጥል። ይሄ በጣም ቤተክርስቲያን ይሄ የቤተክርስቲያን ባህል ነው። ቅድም ወንድማችን አክብሮ ይሄ እኮ እንደውም እኛ አልሰራንም። በእውነቱ ቤተክርስቲያን አልሰራችም እንጂ ይሄ የቤተክርስቲያን ባህል ነው። ሰው እንጀራ የትም ይበላል እንዳይመስላችሁ፣ የትም ይበላል። አስራት ላይ ቁጭ ብሎ ለእንጀራ አይደለም። ይሄ እግዚአብሔርን ማክበር ነው። ዛሬ እግዚአብሔርን ከማክበር በላይ የበለጠ የቤተክርስቲያን ባህል ሆኖ በየአውደ ምሕረቱ ያገለገለችባቸው አድባራት ሁሉ ተገኝተው መመረቅ ነበረባቸው። ዛሬ መመረቅ ነበረባቸው። ሰባክያኑ እንዲሆኑ አስተዳዳሪዎቹ፣ ሌሎቹ አባቶች ከዛ በላይ ይሄ ከዚህ በላይ የለም። እንደዚህ ሆነን ነው ምርኮኛውን ማብዛት የምንችለው። ለእግዚአብሔር መንግስት ሰው የሚበቅም ይሄ ሰውና እግዚአብሔርን የሚያገናኝ ነው። ገነት የሚያገባ ነው። ልብን የሚመስጥ ነው። ዝማሬ ሲባል ዝም ብሎ አይደለም። ለቅዱስ ዳዊት የዘመሩት መዝሙር ነው። ሌላው በምድር ህይወታችን ብቻ አይደለም። እዚህ ምድር ላይ የሚያቆም አይደለም። ነገር ብርሃን ለብሰን ብርሃን ተመላልፈን ዘንባባውን ይዘን የበጉን መንበር እየዞርን ሃሌሉያ ለዘሞተ ወለዘተስዋ እያል በማያቋርጥ አንደበት፣ በማይደክም አንደበት፣ በማይሰለች አንደበት የምናመሰግነው ምስጋና ነው። ይህንን ልብ ብሎ ለትውልዱ ማስተላለፍ ይገባል። እኛም ደስ ብሎናል። ልጃችን እንኳን ደስ አለሽ። እንግዲህ በዘማሪያኑ ላይ ሁሉ ኩሪባቸው ብለናል። ካባውን ይበል ነው እኛም አላወቅንም እንጂ እኔና ሊቀ ሊቃውንቱን እናመጣ ነበር። ደግሞ ለካባ ምን ችግር አለ? ነገ ከዚህ የበለጠ በሰማይ ወርቅ ተለብሻለሽ ልጃችን። ይሄ ይበል ነው። በእውነቱ እንግዲህ ለሴቶች የተሰጠ ቅጥያ የለም። አሁን እናጥናውና ነው እንጂ የሊቀ ምናምን የሚባለው አንደኛ ኮይባቸው ሆናለች። አንደኛ ቁጥር ስለዚህ እነ ፋንቱ እነ ማርታ ሌሎችም ነበሩ የቆዩ ልጆቻችን ትላልቆቹ። እነሱ ደግሞ ወልደዋል፣ ደስ ብሏቸዋል። ከዛም በፊት የነበሩ የማላውቃቸው ዘማሪያን እህቶች እንደዚህ እህት ሲመጣ እህት ሲገኝ ደስ ስለሚል ዘማሪያን ቀደም ያሉት አንጋፎቹ ዘማሪያን ዛሬ በዓላቸው ነው። ትላልቁ ዘማሪያን አዲስ ዘማሪያን ሲነሱ ደስ ሊላቸው ይገባል። ወለዱ ማለት ነው። ሰው የሚወልደው በስጋ ብቻ በጸጋ ነው። ሰባኪ ካልተካ መክኗል ማለት ነው። ዘማሪ ካልተካ መክኗል ማለት ነው። እና ስለዚህ ቀደም ያሉት ትላልቆቹ ዘማሪያን እነ ኪነ ጥበብ እነ ይልማ ሌሎቹ ወልደዋል። በእውነቱ ይሄ የእነሱ ፍሬም ነው። ዙሮ መጀመሪያ ሴት አንድ የጥቃትና ናምካ የመጀመሪያ ካሴት የሰማሽው የማንን ነው? ስታንጎራጉሪ መጀመሪያ ማለት ነው። መጀመሪያው የማንን ነው?
የኪነ ጥበብ ጎሏል ማለት ነው። ሲያድስ ኩሪባቸው ነው ሰው ሲነሳ መጀመሪያ ነው ዘፋኙም እንደዚሁ ሌላውም እንደዚሁ እና ወልደዋል ማለት ይሄ ሰው በጸጋ ይወልዳል። አባታችን ተክለ ሃይማኖትን በጸጋ እልፍ አእላፋት ወለድክ ይላቸዋል። እስመ ወለድከ በጸጋ ብእሴ ወብእሲተ ሴትና ወንድ ወለድክ። ስለዚህ ትናንሾቹ ዘማሪያን ሲተኩ ነው ክብር የሚሰፋው የአገልግሎቱ አድያም የሚሰፋውና ዛሬ ይሄ የአገልግሎት ስፋት ነው፣ የቤተ ክርስቲያን ተደራሽነት ነው። ለልጃችን እህታችን በሰፊው እግዚአብሔርን አክብረሽዋል። በጣም የሚገርም ነው፣ የሚገርም መዝሙር ነው። እግዚአብሔር አስችሎሽ ይሄ ዝም ብሎ አይገኝም፣ በመጸለይ ነው። አንዳንድ ዘማሪያን ድምፅ ብቻ ስላላቸው አውደ ምሕረቱ ላይ ይወጣሉ፣ ተሰናክለው የሚቀሩ ብዙዎች ናቸው። ብዙዎቹ ጸጋ ያላቸው ተቀብረው ይቀርባሉ በስንፍናቸው። ስለዚህ ማገልገል አለብሽ፣ መበርታት አለብሽ ማለት ነው። ከሕክምናው ጋር እንዳይጋጭ ያንን ማያሳትተዊ ማለት ዘማሪ የሆነ ሐኪም እንፈልጋለን። ዘማሪ የሆነ ሐኪም ሲያክም ይድናል። ሰው የዳሰሰው ሁሉ ይድናል። አባቶቻችን ብፁዓን አባቶች ሲታመሙ፣ መነኮሳቱ ሲታመሙ፣ ቀሳውስቱ ሲታመሙ እንደነዚህ ያሉ ልጆቻችን ያስፈልጉናል። እንደነዚህ ያሉት ልጆቻችን ቦታ ሲይዙ ቤተ ክርስቲያን ገበኗ አይገለጥም እና እንደዚህ ሲመቻች ጥሩ ነው ማለት ወደኋላ የሚጎትቱ ባመ ሲሆኑ ጥሩ ደስ አይልምና ቅድም እንደተናገረው ጠንካራ ጎበዝ ነው ደራሲ ነው። ደራሲ ባል ማግኘት ትልቅ ዕድል ነው። ዘማሪ ሚስት ማግኘት ትልቅ ዕድል ነው። ይሄ ትልቅ ዕድል ነው። ዝማሬያችሁን እግዚአብሔር ይባርክ፣ እግዚአብሔር ይቀበልልን። እመቤታችን ወላዲተ አምላክ የአርያም ንግሥት የነቢያት ትንቢት የሐዋርያት ስብከት ዝማሬሽን ታጣፍጥልሽ፣ የሐዋርያትን አንደበት እንደባረከ ትባርክልሽ። እንኳን ደስ አላችሁ፣ አመስግኗት። ዛሬ ያከበርነው የቤተ ክርስቲያን በዓል ነው። የእሷ በዓል አይደለም። እሷ ይኸው እነሆ ብላለች። ውሃውን እየቀዳን መጠጣት የኛ ድርሻ ነው። ስለዚህ በዚህ በርትተን አገልግሎቱ እንዲሰፋ ሌሎቹም እህቶች ወንድሞች ቅድም እንዳሉት መምህር እንዲወጡ ያስፈልጋል። እናንተ ትላልቆች እንደሌሉ እንጂ ቢኖሩ እናገር ነበር የሉ። አበርቷቸው፣ ይዛቸዋቸው፣ አብራቸዋቸው ሂዱ። አሁን ከዚህ በኋላ ችግር የለ። አሁንማ ድሮማ አንድ ታዋቂ ሰባኪ አንድ ታዋቂ ዘማሪ ይዞ ካልሄደ መታወቅ ዛሬ እድሜ ለኢንተርኔት አሁን ዛሬ ኩሪባቸው በሞላ ዓለሙን አጥለቅቀዋለች። እኔ እንኳን ስንት ሄዳዩት ብዙ ጊዜ ሸራርግ ያለው በጣም ተጥለቅቋል በሞላ ማለት ነው። ስለዚህ እግዚአብሔር ልጆቹን የሚገልጽበትን ዘመንን ነው ከተጠቀምበት ማለት ነው። ተጠቀምና አሁን እንደ ኮሮና ያለ ጊዜ ሲመጣ በቤት ሆኖ ህዝቡን ማስተማር፣ ህዝቡን መምከር፣ ለህዝቡ ተደራሽ በማድረግ በአውሮፓ ያለው በጭንቀት ያለው በአረብ ሀገር ያለው ይሰማል። ዝማሬ መልቀቅ ነው፣ ማስተማር ነው፣ መጮህ ነው። የሰማ ይስማ፣ ሰማ ይጠቀማልና ይህ አገልግሎት ዛሬ እግዚአብሔር አስፍቶታል። በዚህ አዳራሽ ያላችሁ ትልቆቹ ትንሾቹ ወንድሞቻችን በሙሉ እህታችን ልታበረታቸው የግድ ይገባል። እነዚህ ልጆች የት ሄደው ይሄንን ይናገሩ? መስጊድ አይሄዱ፣ መናፍቃን አዳራሽ አይሄዱ። የእኛ ህዝብ ሊቀበላቸው ይገባል፣ ሊያግዛቸው ይገባል። ለተለያየ ነገር እናጠፋለን። ስለዚህ መዝሙሩንም ማዳረስ አለብን፣ መግዛት አለብን። ለህዝቡ በደንብ እንዲዳረስ ማድረግ ይኖርብናል ማለት ነው። በነገሮቹ የረዳን እግዚአብሔር ስሙ የተመሰገነ ይሁን። ክብርና ምስጋና ለቻዩ እግዚአብሔር ይሁን። ዛሬ ጌታችን እግዚአብሔርን አክብረዋለችና ደስ ይበላችሁ፣ አመስግኑ። ሁሌም እግዚአብሔር ይችላል፣ ሰው ማድረግ ይችልበታል። እግዚአብሔር ሁልባቸውን ሰው አድርጓታል፣ ያውም ዘማሪ አድርጓታል። ዘማሪ ሰው ለዓለምም ያቀነቅናል እንኳን ለእግዚአብሔር እና በዚህ ክብር የጠራችሁ አገልጋዮቻችን ልጆቻችን ሁላችሁ እዚያ ያላችሁ ዘማሪያን፣ ሰባክያን በርቱ፣ ጠንክሩ፣ አንድ ሁኑ፣ ፍቅራችሁን አብዙ። እኔ እበልጣለሁ አትባባሉ፣ ተደጋገፉ፣ ጸልዩ። ሲዘሙ ወደ ምሕረቱ ላይ ሳትወጡ ደግሞ ጸልዩ። የአገልግሎቱ እንዲሰፋ አገልግሎታችን እግዚአብሔር እንዲባርክ በርቱ ነው መልእክታችን ማለት ነው።
አበዛው ይቅርታ ልጃችን በጣም ትሁት ጭምት ትንሽ ልጅ በጣም እንደዚህ እግዚአብሔር ለካ ከጣሩ ከጋሩ እዚህ ያደርሳል። እግዚአብሔር ትንሽ ነበር ብዙ ዘማሪያን ወደ መለስ ሰጣት እኛ እያለን ነበር። ዛሬ ደግሞ እነሱ እያሉ የበላይ ይሆናል። ክብር ምስጋና ለእሱ ደስ ይላል። እሺ ክቡር አባታችንና ሌሎች አባቶቻችንን ወደ መቀመጫቸው እንሸኛለን። ለሌላቸው አጨብጭባችሁ እግዚአብሔርን አመስግኑ። እህታችን ዘማሪት ሁሉን ባለቤቷንም እንደዚሁ እንሸኛለን ማለት ነው። በመቶ ብር ያው ይሽጣል ማለት ነው። ይህንን አድርጋችሁ እህታችንን እንድትበረታ በአገልግሎት እንድትጠነክር ያው ማገዝ ነው። ሌሎች ደግሞ የምችሉ እኔ 10 ሲዲ 20 ሲዲ ይዤ ሄጄ ሸጬ አመጣለሁ የምትሉ እዛ በር ላይ እያስመዘገባችሁ ወስዳችሁ በአድራሻ ሸጣችሁ ታመጣላችሁ ማለት ነው። በማህበርም በተለያየ ነገር ማለት ነው። እግዚአብሔር አምላክ እንግዲህ ቀሪውን ሰዓት እንዲባርክልን እንዲቀድስልን የእርሱ ቅዱስ ፈቃድ ይሆንልን። ከኔ ጋር ስላለን ጊዜና ስለነበረን ጊዜ ያው እዚህ ጋር ይብቃኝ። እግዚአብሔር አምላክ ባወጣችሁት መጠን እንዲጨምርላችሁ ሊሰጣችሁ የእርሱ ቅዱስ ፈቃድ ይሆንልን። ይቆያል። ትችላለህ እግዚአብሔር ትችላለህ፣ የወደቁትን ታነሳለህ። እንግዲህ ሁሉም የራሱ ስጦታ አለ። ከስብከቱ ባሻገር መምህር አንተነህ ከአፉ ውስጥ ምራቅ መስረቅ የሚችሉ ስጦታ ያላቸው ናቸው ማለት ነው። ያልገዛ የለም። የሚገርማችሁ ነገር በረከት ያላገኘ የለም። አገልጋዮቹ በአጠቃላይ ማለት ነው። እና እዚህ ጋር የተፈረመ አለ። ታዲያ ያንን ማን ወስዷል? ራሱ መምህር ፋሲል መርሐ ግብር መሪው ራሴ ወስዷል ማለት ነው። በ500 ብር ራሴ ወስዷል። ለእኔ አጨብጭቡልኝ፣ ለእኔ ማለት ነው። ምክንያቱም የትኛውም አውደ ምሕረት ላይ ለራሱ ያስጨበጨበ መምህር የለም። የመጀመሪያው መምህር ጊነስ ቡክ ላይ የተጻፈው እኔ ነኝ ማለት ነው። 500 ብር ወስዳለሁ ማለት ነው። እግዚአብሔር ስለነበረ ሰዓት የተመሰገነ ይሁን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በጣም ደስ የሚል ጥር ምጥን ያለ ሳይዛዛ በአማረው ናት አገልጋዮች ሁሉ የገባቸው ማለት ነው። ሁሉ ያላቸውን የበኩላቸውን በረከት ተሳትፈዋል ማለት ነው። እግዚአብሔር የተመሰገነ ይሁን። ጽላተ ዘየካ አብሮ አደግ ማህበር የዳኜ የባሏ ማህበርተኞች ናቸው። ለዘማሪት ኩሪማ ዛሬ ስጦታ ይዘን መተናል ብለዋል። እንግዲህ ዛሬ ብለን ብናዛለን ጸባቴ አባ ወልደ ማርያምና ክቡር አባታችን ቆሞስ ወደዚህ መጣቸው። ይህን ስጦታ ሲያበረክቱ ኮሪያችን ወደዚህ ትመጫለሽ፣ ወደዚህ ማለት ነው። ወደዚህ ነው ሲበጭብጭባጭብጭቡና ዛሬ ደስታ ያለው ነገር በደንብ አድርጋችሁ ሞቅ አድርጉላት። በደንብ አድርጋችሁ እስቲ አይቋረጥ፣ ግድ የላችሁ ዛሬ ሳይ ባለዚህ ክብር አመጣሽ። እስቲ እልል በይ። በዝማሬ እንዲህ ነው ቀስ ብላ ነው እየብራለች የምትመጣው። እልልታው እልል ብላ አግለዋለች ማለት ነው። እግዚአብሔር በጸጋ ላይ ጸጋ ያድልልን። ያልሄድንበት አገር የለም። እኔና ዘማሪት ሲስተር ኩሪ እንደቆራለሁ በአገልግሎት ዞረና ታዛዥ ትሁት ለጥሩ ሰው። እኔ መጽሐፍ ቅዱስ የማቴዎስ ወንጌል የማርቆስ ወንጌል ብል ነው የሚያምርብኝ። ለመጀመሪያ ግን በእሷ ዙሪያ ስናወራ በጣም በጣም ታዛዥ ትሁት እህታችን ናት። በማርያም በእኔ ስም ደግሞ ሞራል ስጡልኝ ለዘማሪት ኩሪ። ምን ተሰማሽ? እግዚአብሔር ይመስገን። የማይችለው አምላክ ሁሉን አድርጓል፣ ሁሉም ሰርቷል፣ ሁሉም ችሏል። ወደፊትም ደግሞ ገና ይሰራልና እግዚአብሔርን አመስግኗል። የምታስተላለፊው መልእክት አለ? ከቅድም ጀምሮ ያንቺን ደስታ እንግዲህ እየተጠባበቁ ያለውና ደስታሽን ያደረጉ ነው የምታየው አጠቃላይ እና መልእክት የምታስተላለፍ ይባል። እሺ በመጀመሪያ ቅድም ብያለሁ
ከአባቶቼ ጀምሮ እህት ወንድሞቼ፣ እንዲሁም ሰንበት ተማሪ ሁላችሁም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ማለት ፈልጋለሁ። ሲቀጥል ደግሞ እናትና አባቴ በማዕከላቸው እነሱ በጣም እነዚህ ደረጃ እነዚህ መሰረቶች ናቸው። ከጀርባዬ ደግሞ ሆኖ ሲያግዘኝ ሲያበረታኝ የነበረው ባለቤቴን በጣም አመስገን ይፈልጋል። እንዲሁም ደግሞ ታናሽ ብለው ስለሚቆይ በዚህ ኮሚቴ የተገኙ አባቶች ደግሞ ኮሚቴዎችን ስጠራቸው አቤት ብለው ምን ይጎላል ምን ያስፈልጋል እያሉ ከጎኔ ነበሩ። እነሱን ማመስገን እፈልጋለሁ። አጠቃላይ እንዲህ አይነት ደስታ ላይ እንባ ሳይ ደስ ይለኛል። የሐዘን እንባ ይቆማል፣ ይገታል። የደስታ እንባ ግን አይቆምምና ይሄ የሚያሳየው የደስታ እንባ ነው። እንኳን ደስ አለሽ። አውቄ ነው እንድትናገር የፈለግኩት፣ ምክንያቱም የውስጧን መግለጽ ስላለባት ነው ማለት ነው። ኮሚቴዎች ሁላችሁ ስራ ድንቅ ነው አይመረመር፣ ጠላት ሲጨርስ አንተ ብትጀምር፣ የተናቀ አክብረህ ታሪክ ገልብጠህ ሰላም ትላለህ ሽባን ተርትረህ አምላክ ትችላለህ እግዚአብሔር ትችላለህ፣ የወደቁትን ታነሳለህ። ወርደህ ተወልደህ ክብር ሳይጎድል ሞታችንን ሞትከው ለበደለ ፍጡር። ይሸታል ያሉትን የአራት ቀን ሬሳ በስሙ ጠርተኸው አልዓዛር ተነሳ፣ ፍቅርህ አይረሳ።